ጫማ እኮ አንድ ነገር ነው። የጫማውን ማለዘቢያ እንኳን መንቃት የማይገባኝ ምን አይነት ትሁት ነው! የሰው ትህትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላሉ አባቶቻችን። ኋላ ታዩዋታላችሁ። መሰላል ሆና የዚህ መጥምቀ መለኮት ቅዱስ ዮሐንስ አንገቱን ወደ ሰማይ ያወጣችው ትህትናው መሰላል ሆነው አይገባኝም ቢል እግዚአብሔር ወደ ሰማይ አሳረገው። ወገኖቼ እኔ ታናሽ ነኝ ሲል አንተ ሴቶች ከወለዱት በላይ የምትበልጥ ነህ አለው። ትምህርቱን ከመናገሬ በፊት ህይወቱን ልንገራችሁ ወገኖቼ። አሁን የተገላበጠብን ትምህርቱን እንይዝና ህይወቱን ትተነው ነው። ምዕመናን እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የህይወት ጉድለት ይሆን ወገኖቼ? አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እና በጣም የሚደንቀውን ነገር ልንገራችሁ። በጣም የሚደንቀው ጌታችንም በጣም ያደነቀውን ምንድን ነው ያለው? ሴቶች ከወለዷቸው ዮሐንስን የሚበልጥ የለም ነው ያለው። በጣም በላጁን ሰው ነው ዛሬ እያከበርን ያለ ነው ወገኖች፣ አጥማቂውን ማለት ነው። ይሄ እንዴት ሆነ ካላችሁኝ በጣም ትሁት ነው። ምዕመናን ይቺን ዓለም ድል የሚነሷት ሁለት ነገር ውስጥ የሚያልፉ ናቸው። አንደኛ ቅድም እንዳልኳችሁ ዓለምን ትንሽ ናቅ ያረጓት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን በአዲስ አበባ ሀገረ ስብከት የገዳማት መምሪያ ክፍል ኃላፊ፣ ክቡር አባታችን መልአከ ስብሐት መምህር ጌትነት የደብራችን ዋና አስተዳዳሪ፣ ክቡር አባታችን መልአከ ሰላም መምህር ሶሎሞን በአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የብፁዕነታቸው ፕሮቶኮል መጋቤ ሃይማኖት መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ የሰው ኃይል አስተዳደር፣ የገዳማት የአድባራት አስተዳዳሪዎች፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ ማህሌታውያን፣ የቅዱስ ያሬድ በረከት ያደረባችሁ መምህራነ ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ። የእግዚአብሔርን ምሕረትና ቸርነት የሰማዕቱንም በረከትና ረድኤት ፈልጋችሁ በብዙ ድካም በዚህ የቆማችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። በምሕረቱ ባለጸጋ የሆነ እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ዕለቱ የሰማዕቱ የመጥምቀ መለኮት ቅዱስ ዮሐንስ በዓለ ዕረፍቱን
የምናከብርበት በዓል ነውና ይህንኑ ምክንያት ያደረገ የእግዚአብሔርን ቃል አሰማችኋለሁ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ዛሬ የምንተርከው ታሪክ ተጽፏል። እቤት ስትገቡ መልከት አድርጉት። ከዚያ ባለፈም በአባቶቻችን በኦርቶዶክሳዊት ቤተክርስቲያን ትውፊት የሚሰጠንንም ትምህርት አከል እናደርግበታለን። ሰምተን ለመጠቀም እግዚአብሔር ይርዳን። ይህ አስደናቂ ሰማዕት የተገኘው ከንጹህ ቤተሰብ ነው። ወገኖቼ፣ ንጹህ ትውልድ የሚገኘው ከንጹህ ቤተሰብ ነው። በዚህ ዘመን አንዳንዶቻችን ለእግዚአብሔር የማንመች ሆነን ትውልድ እንዲመች እንፈልጋለን። አንዳንዶቻችን በጣም መረን የወጣን ሆነን የታረመ መልካም ጸባይ ያለው ትውልድ እንፈልጋለን። ይህ ውሸት ነው ወገኖቼ። ጥጋብ የበዛበት ሕዝብ ጥጋበኛ መሪ ቢያዝበት መደነቅ አይገባችሁም። በዝሙትና በስካር ለሚኖር ቀጪ አዋራጅ ቢያገኘው ምን ይደንቃል? ቅምጥልነት ለበዛበት ወደ እግዚአብሔር አልንበረከክ ያለ ልብ አስጨናቂ ዘመን ቢገጥመው ምን ይደንቀው? ብቻ ባጭሩ ይህ አስደናቂ ሰማዕት የተገኘው ሁለቱም ጻድቃን ነበሩ ተብለው ከተጠሩ የሕግ ባልና ሚስቶች ነው። ወገኖቼ፣ የእግዚአብሔር ቃል እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል የሮሜ መልእክት ምዕራፍ 11። አገር እንድትቀደስ እኛ በዓል አክብረን እልል ብለን እንደ ነገሩ ቆመን ስጋችንን አድክመን ነፍሳችንን ለእግዚአብሔር ሳናስገዛ መሄድ አይደለም፣ ቅዱስ መሆንን ይጠይቃል። እንግዲህ የዚህ ሰማዕት ታሪክ የሚጀምረው ከዚህ ቅድስና ነው። ወላጆቹ በሕገ እግዚአብሔር በመኖር ፍጹም ጻድቃን ነበሩ ይላል እግዚአብሔር ቃል። ልጅም ሳይኖራቸው ጻድቃን ነበሩ። እግዚአብሔር መልስ ሳይሰጣቸውም ጻድቃን ነበሩ። ወገኖቼ፣ ጻድቃን ለመሆን የግድ የኔና የእናንተ ፍላጎት መሟላት የለበትም። እግዚአብሔር ባይሰጠንም የጽድቅ ሕይወት ግን እንኖራለን። የምንፈልገውን ባናገኝም ከጽድቅ ሕይወት ግን ማፈግፈግ የለብንም። እነዚህ ባልና ሚስቶች ዘመናቸው አርጅቷል። የሴትነት ወግ ቀርቷል። ያውም የካህን ሚስት ናት ኤልሳቤጥ። የእግዚአብሔርን ቤት እያገለገለ የእግዚአብሔር ተአምራት የማይደረግለት እያሉ ነቀፌታ ሞልቶባቸው ነበር ይላል። በልጅ ማጣት ላይ መሰደብ አያሳዝን? ሲነቀፉ አርጅተዋል ወገኖቼ። ነቀፋን ሁሉ ተሸክሞ መኖር ይሄ ነው ክርስትና ወገኖቼ። ልጅ የለም፣ አርጅተዋል፣ በነቀፌታ ውስጥ ይኖራሉ፣ ግን ጻድቃን ናቸው። ጻድቅና ቅዱስ እንዳንሆን ምን ምክንያት አላችሁ ምዕመናን? ምንም። እኛ በልጅ ተሞልተን ቅዱስ መሆን አቅቶናል። እኛ በሰላም እየገባን እየወጣን መቀደስ አቅቶናል።
እኛ መቅደስ መሃል እየቆምን መቀደስ አቅቶናል እንዴ? ይሄ ዘካርያስን እኮ አድንቆት ለዚህን ያክል ዘመን ልጅ ባይኖረው በነቀፋ ውስጥ ቢኖርም አገልግሎቱን ግን አላቋረጠም። ስንቶች ነን ቀለል ያለ ጥያቄ ጠይቀን ስላልተመለሰልን ጠንቋይ ቤት ለጠንቋይ ቤት የምንርመሰመስ? ስንቶች ነን ሲኒ ያስገለበጥን የምንኖር? ስንቶች ነን ማለዳ እዚህ ምሽት ሌላ ቦታ የምንንከራተት? እውነተኞች ነን ግን ምዕመናን፣ ይቅርታ እናንተን ማሳፈር አይደለም። በዚህ ማለዳ ግን የምር መኖር ግን መቻል አለብን። ባይሰጠውም አገልግሎቱን ቀጥሏል። ክርስቲያን ማለት እኮ እንደዚህ ነው። እግዚአብሔርን ማምለክ እኮ እንደዚህ ነው። በምናገኘው በምናጣው ልክ አይደለም እግዚአብሔርን የምናመልከው። እግዚአብሔር ስለሆነ ነው የምናመልከው። ሙሴን አታስታውሱ? ከነአን አትገባም ቢለው ማገልገሉን ግን አላቋረጠም። እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል። ጥያቄን ባትመልስልኝም፣ ዘመኔ ቢያረጅም፣ ሰውነቴ ቢደርቅም፣ ልጅም እንኳን ባትሰጠኝም፣ የፈለግኩትን ምኞቴን የልቤን መሻት ባታደርግልኝም፣ እባክህ አንተን እንዳመልክህ ለአንተ እንድገዛ ከአንተ ጋር እንድኖር እርዳኝ። ክርስቲያን ማለት ይሄ እንኳን አይደለም ይሄ መከራም እንኳን ቢኖር ክርስቲያን ያን መከራ እንደ ስጦታ እየቆጠረ ይኖራል። እንግዲህ ምንም ማድረግ አንችልም ምዕመናን። እውነቱን ባንነግራችሁ እኛንን የምንጠየቀው። ቅዱስ ጳውሎስ ይህ ስለ እናንተ ተሰጥቷችኋል ይላል፣ ስለ ክርስቶስ ተሰጥቷችኋል ይላል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 መከራን እኮ ነው ተሰጥታችኋል የሚለን። ክርስቲያን ከሆን ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታ ነው። እሱ ስጦታ ነው። ከኃጢአት የሚከለክልበት ስጦታ ነው። እግዚአብሔርን የማንተውበት ስጦታ ነው። ደጅ መጥኛ ስጦታ ነው። በእግዚአብሔር ፊት መመላለሻ ስጦታ ነው። እሱ እንኳን ቢሆን እነዚህ ወላጆች ናቸው ይሄንን ቅዱስ ልጅ ያስገኙት። ደግሞ ዘካርያስን ላስታውሳችሁ፣ አባቱም እኮ ሰማዕት ነው ወገኖቼ፣ ታድለው። ያም አገልጋይ ይሄም አገልጋይ፣ አባት አገልጋይ፣ ልጅ አገልጋይ። ወገኖቼ ይሄ ትውልድ የት ይሆን ያለው? ግድ የለም እናንተ በጣም አዋቂዎች ናቸው። ትላንት ደጋግ አባቶች ሰርተዋችሁ ይሆናል። የዛሬ ልጅ ግን የት ነው የሚኖረው? አባት ሆይ፣ የዛሬ አባወራ ሆይ፣ አንተ እዚህ ነህ፣ ልጅህ ግን የት ነው? እሱን አስበው ታውቃለህ? አንተ መቅደሱ ውስጥ፣ ልጅህስ ምናልባት ናይት ክለብ ውስጥ ይሆን? አንተ ቅዳሴ ላይ፣ እሱስ እንጃ ፕሌይስቴሽን ላይ ይሆን? አንተ ዝማሬ ላይ፣ ያቺ ምርጥ ልጅህስ ዘፈን ላይ። አንተ ንጹህ ልብስ ለብሰሃል፣ እነሱስ አጋንንትን የሚስቡ ልብሶች ለብሰው ይሆን? ልጁን የማይታደግ ትውልድ እንዳይኖር ወገኖቼ፣ እግዚአብሔር ለእኔና ለእናንተ የሰጠን አንድ ትልቅ አደራ የማኅፀኖቻችን ፍሬዎች ልጆቻችን፣ የአብራካችን ክፋዮች፣ የአጥንታችን ፍላጮች፣ የስጋችን ቁራጮች ልጆቻችን። እባካችሁ ስለ ልጆቻችን የምንጋደል እንጂ ትጸልዩላችኋላችሁ ለመሆኑ? ታለቅሱላችኋላችሁ ለመሆኑ? እጆቻችሁን ትዘረጉላችኋላችሁ ለመሆኑ? ስለ እመቤታችን ስለ ቅድስት ድንግል ማርያም በተአምረ ማርያም የተጻፈውን አንብባችኋል? ቅድስት ሐና የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ድንግል ማርያም የእናቷም ውጤት እኮ ናት። እናንተ እናቶች ለዚህ ለርኩሳት መናፍስት ዓለም ልጆቻችሁን ዝም ብላችሁ ታስበላላችሁ? አታለቅሱላቸው፣ አትጸልዩላቸው። አባት አገልጋይ፣ ልጅ አገልጋይ ታድለው።
እኔ የአባቱ አገልግሎት ደግሞ እንዴት ይመስጠኛል? ካህኑ ዘካርያስ ቅድስት ድንግል ማርያም እናታችን ጌታችንን ከወለደች በኋላ መቅደስ ውስጥ ሄዳ የምትቆመው ደናግላን የሚቆሙበት ቦታ ነበረ። ጌታን መውለዷን የማያውቀው ግን የዘላለማዊ ድንግልናዋን ያልተረዱ አይሁድ በትርና መቋሚያ ይዘው መጥተው ውጪ፣ ያንቺ ቦታ ይሄ አይደለም ይሏት ፈለጉ። እየሰማችሁኝ ነው? ዛሬ አንዳንድ ፕሮቴስታንቶች እንደሚሉት እኮ ነው። እግዚአብሔር ይመልስልን። ቦታሽ አይደለም አንቺ ወልደሻል ደስ ለምን ደናግላን ቦታ ትቆሚያለሽ ባሉት ጊዜ ዘካርያስ ነበር የቆመው። ዘመዷ ዝምድና ስላለው እኮ አይደለም፣ እውነት ስለሆነ የቆመላት። ምን ብሎ ወልዳለች፣ ግን ደግሞ ድንግል ነች፣ እናት ነች፣ ታጠባለች፣ ግንስ ዘላለማዊ ድንግል ነች። ቦታዋ ነው እንዳትነቋት አላ። በዚህ ምክንያት ነው ሰማዕትነት የተቀበለው። ያኛው ስለ ጌታው፣ ይሄ ስለ እናቱ። እቺ ቤተ ክርስቲያን ማንም ዝም ቢል እንኳን ስለዚህች ቅድስት ድንግል ማርያም ክብር ትቆማለች። ቦታዋ ነው ክብሯ፣ ቦታዋ ነው ዘላለማዊ ድንግልናዋ፣ ቦታዋ ነው። ለዚህ እኮ ነው የምትታገለው እቺ ቤተ ክርስቲያን። ይሄ ዓለም ደግሞ ያኛው የመናፍቃን ዓለም ደግሞ ቦታሽ አይደለም ይላታል። ይልቅ ጠጋ በልና ተረዳ። ያኔ ነው ዘካርያስ ኦርቶዶክሳዊት ቤተክርስቲያን ጥንታዊና እውነተኛ ትምህርት ሰማዕትነት የተቀበለው። በእናቱ ምክንያት ነው ሰማዕትነት የተቀበለው። ወገኖቼ ብዙ እንዳላበዛባችሁ ወደ መፈልገው ነጥብ ልንደርደር። ቅዱስ ዮሐንስ መጥምቅን እዩ። ዘመን ሲያበቃ፣ ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ። ዘመነ አበው ሲፈጸም ሙሴ ተነሳ። ዘመነ ስጋዌ ሲፈጸም መንፈስ ቅዱስ መጣ። ዘመነ ኦሪት ሲፈጸም ዮሐንስ መጥምቅ ተነሳ። እግዚአብሔርን በሚያምኑ ሰዎች መካከል በዘመናት መካከል እግዚአብሔር ሰው ያስነሳል። አንዳንድ ዘመናት መራር ሊሆኑ ከባድ ሊሆኑ ይችላሉ። እግዚአብሔር ግን በእነዚህ መራራ ቦታዎች በእነዚህ ከባድ ዘመናት እግዚአብሔር ዘመን መስራት ይችላል። ዘመን መቀየር ይችላል። በዘመን ውስጥ የሚያንጸባርቁ ሰዎችን ያስነሳል። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀው፣ መቼ አትጠይቁኝ። ግን እግዚአብሔር ሰው አለው። ግን እግዚአብሔር ሰው ያዘጋጃል። ወገኖቼ በዛ ዘመን መስዋዕትም እንደ መቅረት ሆኗል። ካህናቱ የነቢያቱ ትምህርቱን አልሰማ ብለው ንቀዋል። በጣም ደስ የማይል ጊዜ ነበረ። ልክ እንደዚህ ዘመን ከሚጠበቅ ቦታ የማይጠበቅ ነገር በሚሰማበት እንደዚህ ዘመን፣ ያ ዘመን እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን አባቱን ድዳ አድርጎ እሱ ድምፅ ሆኖ እየተናገረ መጣ። እግዚአብሔር ካህኑን ዘካርያስ ለምን ድዳ ያደረገው ይመስላችኋል? አንድ ሊቅ ምን ይላል? አካላዊ ቃል ኢየሱስ ክርስቶስን ስላልተቀበሉ ድዳ አድርጎት መጣ ይላል። ዝም እግዚአብሔር ዝም ሲል ይልቅ ፍሩ። ይሄ ዘመን አስፈራ። እግዚአብሔር ዝም ያለ ይመስላል። እግዚአብሔር ዝም ሲል ስራ እየሰራ እንደሆነ እናውቃለን። ለዚህ ነው እንደዚያ በቅምጥልነት በሚኖሩት በዚያ በምኩራብና በሮማውያን ነገስታትና በአይሁድ ቅምጥሎች መካከል ፌሽታ ሲሆን፣ በምድረ በዳ ግን እግዚአብሔር አንድ አስደናቂ ፍሬ ያፈራ ነበር። ማን? መጥምቀ መለኮት ቅዱስ ዮሐንስን ምድረ በዳ አሳድገው ነበር። እግዚአብሔር በምድረ በዳ የሚያሳድጋቸዋሉ። እኛ እኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን እኮ እንዴ፣ እዚህ በሽቶና በምናምን የሚጋጋጡትን እያየን ነው እኛ ተስፋ። እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማመን አለብን።
አታስታውሱ? በምድረ በዳ ውስጥ እግዚአብሔር መጥምቀ መለኮትን የመሰለ አስደናቂ ፍሬ ያፈራ ነበር። እግዚአብሔር እሱ ነው የሚደንቅ ወገኖቼ። እስራኤል እንደዛ በመከራ ሲኖሩ ሙሴን በምድረ በዳ እግዚአብሔር ያዘጋጀው ነበረ። ምድር በረሃብ ስትናወጽ ዮሴፍን በፈርዖን አፍንጫ ስር ያሳድገው ነበር እግዚአብሔር። ዳንኤልን በባቢሎን ምርኮ ለአስደናቂ ስራ በዚያ በረሃ ውስጥ በባቢሎን ውስጥ ያዘጋጀው ነበር ወገኖቼ። አትናቴዎስን በአርዮሳውያን በተሞላች ዓለም ውስጥ አትናቴዎስን ለቤተ ክርስቲያን ያዘጋጀው ነበረ። ለዚህ ነው ሰው እግዚአብሔር ያዘጋጃል ያልኳችሁ። እኛ ላንነግራችሁ አሁን ላይ ይገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ህዝቡን የሚያሳርፍበት እግዚአብሔር ሰው አለው። እግዚአብሔር ጳጳስ አለው። እግዚአብሔር መሪ አለው። እግዚአብሔር መምህር አለው። እግዚአብሔር እረኛ አለው። እንደሱ ነው እግዚአብሔር ያደረገው። በምድረ በዳ አዘጋጀው። ይህን እንዳትረሱ። በምድረ በዳ አዘጋጀው። በምድረ በዳ ሰው ሰራ። ወገኖቼ ሊቃውንት ምን ይላሉ? ዘካርያስና ኤልሳቤጥ እግዚአብሔርን የጠየቁት አንድ ሰው እንዲሰጣቸው ነው ይላሉ። እግዚአብሔር ግን ጥቂት ሲጠይቁት ብዙ መስጠት ስለሚያውቅ 7 ልጅ ሰጣቸው ይላል። ምን 7? ማን ነው 7? ዛሬ የምንመሰክርለት መጥምቀ መለኮት ነው። 7 ወገኖቼ እግዚአብሔር ቸር ነው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው እግዚአብሔር። ጥቂት ለምናችሁት በብዙ የባረካችሁ የላችሁ? እናውቃለን አለን። አውጣኝ ብቻ ብላችሁ ከፍ ያደረጋችሁ የላችሁ አላችሁ? እናውቅ። 7 ልጅ ምን ማለት ነው? የ7 ልጅ በንጽህናው መልአክ የመሰለ ልጅ ሰጣቸው። በመንኖ ጥሪቱ መልአክ የመሰለ ልጅ ሰጣቸው። ከኔ በኋላ የሚመጣው ከኔ የበረታ ነው የሚል ትንቢት የሚናገር ነብየ ልዑል ነብይ ሰጣቸው። 2 ደግሞስ በጌታ ፊት የሚሄድ የተባለ የትሩፋት ጀማሪና አብሳሪ የሆነ ሐዋርያ ሰጣቸው። 3 ከእስራት እስከ ሞት የደረሰ ሰማዕት ሰጣቸው። 4 እውነትን የሚመሰክር ጻድቅ ሰጣቸው። ጻድቅ ማለት ጽድቅን የሚያደርግ እሱም እውነትን የሚያደርግ ነው። ዝም ብሎ ጻድቅ ያለው የለም። ጻድቅ ማለት ጽድቅን የሚያደርግ ነው ይላል ቅዱስ ዮሐንስ በመልእክቱ። ጻድቅ ሰጣቸው። 5ኛ መምህር ወመገስጽ ሰጣቸው። ሳያደላ የሚናገር ሳይፈራ የሚገስጽ ሰጣቸው። እጅግ የሚደንቅ ባህታዊም ሰጣቸው። መናኝ ሰጣቸው። 7 አንድ ሲጠይቁት 7 ምን አይነት አስደናቂ ሰው ነው ይሄ! ምን አይነት አስደናቂ ሰው ነው! አንድ ሲለምኑት 7 ያሉት ሊቃውንት ለዚህ ነው ወገኖች ዛሬ የምናከብረው ይሄ ሰማዕት እንዲህ አይነት ሰው። እንዲህ አይነት ሰው ጥቂት ይውላችሁ። ትምህርቱን ከመናገሬ በፊት ህይወቱን ልንገራችሁ ወገኖች። አሁን የተገላበጠብን ትምህርቱን እንይዝና ህይወቱን ትተነው ነው። ምዕመናን እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የህይወት ጉድለት ይሆን ወገኖቼ? አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እነዚህ ሁሉ በዓላት፣ እነዚህ ሁሉ ጉባኤያት ፍሬው ምንድን ነው ወገኖቼ? ይሄ አሁን የምነግራችሁ 7 ሰው 7 ያክል ከዛም በላይ የሆነ ሰው ለምን ህዝቡን ይውላችሁ። እሱ ያለው በምድረ በዳ፣ ህዝቡ ያለው በከተማ
ግን ምን እንዳደረገ ታውቃላችሁ? ያን ሁሉ ሕዝብ ወደ ምድረ በዳ ሳቡ። ጌታ ለዚህ ነው ምን ልታዩ ወደ ምድረ በዳ ወጣችሁ አለ። ሰው ሁሉ ሊያየው ይወጣል። ለምን ይመስላል ሰውን ሁሉ የሳበው? ራሱን ከምድራዊ ነገር በማራቁ ብዙዎችን ወደ ጌታችን ማቅረብ ተቻለ። ይቅርታ አድርጉልኝ፣ ብዙዎችን አይመለከትም። እንደኔ ደካሞች የሆነው ግን ራሳችንን ከዓለምና ከስጋዊ ነገር ማራቅ ስላቃተን ብዙዎችን ወደ ጌታችን ልብ ግን ማቅረብ አልቻለም። ብንነግራችሁ ልባችሁ አይቃጠልም። ብንመክራችሁ ጠብ አይደላችሁም። ለምን? እኛ ተጣብቀናላ። እኛም እናንተም እኩል ሆነናላ። በዓይን አምሮት በልብ ምኞት አብረን ተቃጥለን ማለቃችን ነው። መካሪውም ተመካሪውም መምህሩም ተማሪውም ሁላችንም አብረን ልናልቅ ነው። ራሴን ብቻ ነው ይሄ ቃል የሚወክለው፣ ማንንም አይወክል። ሕይወት ግን ይሄ ሰው ራሱን ከዓለም በማራቁ ምክንያት የብዙዎችን ልብ ወደ ጌታ መለሰ ይላል እግዚአብሔር ቃል። ምነው አልመለስ አልን? እኛ እንሆን ምዕመናን። አሁን ይሄ ቃል እንኳን ሲናገር የስንት ሰው ልብ ወደ ጌታችን ይመለስ ይሆን? እንጃ። ዓለምን የተወ በመሆኑ በዓለም ያሉትን ወደ ምድረ በዳ ሳባቸው። ዓለምን ሳይተዉ ዓለምን ተዉ ምንል አይበቃንም? አዎ፣ ይህ አስደናቂ አባት የተወደዳችሁ ክርስቲያኖች ሕይወቱ ነው ወደ ትምህርቱ ያመጣው። አኗኗሩ ብቻ እንኳን ሰባኪ ነው ወገኖቼ። በሽቶችና በቅባቶች በጌጣጌጦች ቁንጣን እስኪይዘን በመመገብ የመጣውን ፋሽን ሁሉ በመከተል እንደምን ለሰይጣን የተመቻቸንን ወገኖቼ። ይሄ ሰው እኮ ለዲያብሎስ ወሬ ሄሮድስንም ሳይፈራ ለምን ተጋፈጠ ካላችሁኝ፣ እንደዚህ አይኖርማ፣ እንደዚህ አይኖርም። ሁላችንም ተመሳሳይ እንሆናለን ከጥቂቶች በቀር። ከስብከቱ አኗኗሩ ለዚህ ነው አሸናፊ የሆነው። የተጋድሎ ሕይወትን ቀስ በቀስ ነው የቀመሰው ወገኖቼ። እንዴ ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው እያለ የተሞዳሞደ እንዳይመስላችሁ። አይደለም፣ ለፍትፍት አይደለም በረሃ የገባው፣ ለስለት ነው በረሃ የገባው። አሁን እኮ የተቃራኒ ነው። ለፍትፍት ተብሎ ወደ ገዳም የሚገባበት አይነት መንገድ እኮ አለ። ለስልጣን ተብሎ ኧረ የለም፣ እንደሱ አይደለም እሱ ያደረገው። አንዳንዶች ወደ ዓለማውያን የበለጠ መጠጋት ሲፈልጉ አውቀው ሆን ብለው ከዓለም ወጣ ይሉና ልብሶቻቸውን አሸብርቀው ይመጣል። ይሄ እኮ ወደ ክርስቶስ ልብ ለመጠጋት አይደለም። ምናልባት ወደ ባለጸጎች ልብ ለመጠጋት፣ ምናልባት ሹመት፣ ምናልባት ሽልማት ሊያስገኙ ይሆናል። እንደዚህ ተብሎ አይመነንም። እንደዚህ ተብሎ ገዳም አይገባም። ይህ ሰው አሁን የምንናገርለት ሰማዕት ስለ ክርስቶስ ፍጹም ፍቅር ሳይገባው እንዲመቸው አይደለም፣ ለክርስቶስ ለማመቻቸት ነው። ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ትዕቢተኞች ዝቅ ይበሉ፣ ትሑታን ከፍ ይበሉ። ለዛ ነው እኮ የመጣው የጌታችንን መንገድ ለማቅናት። ለዛ ነው የመጣው ወገኖቼ። ከባለስልጣናት ተደማጭነት ለማግኘት በባለስልጣናት ፊት ባለሟልነት ለማግኘት አይደለም የመነነው። ምንኩስናም እንደዚህ አይደለም፣ ሰባኪነትም እንደዚህ አይደለም፣ መምህርነትም እንደዚህ አይደለም፣ ጵጵስናም እንደዚህ አይደለም። አይደለም አይደለም። እውነትን ለመናገርና ለመገሰጽ የእግዚአብሔር ጽድቅ የሆነውን መንገድ ለማስተማር ብቻ እነሱን ያደረገው። ለባለሟልነት ሳይሆን የመነነው ለእስራት ነው የመነነው፣ ለጽድቅ ነው የመነነው። እውነተኛ ብሕትውና ማለት ይሄ ነው። ይቅርታ አድርጉልኝ፣ አሁን ያለን አንዳንድ ሁላችሁንም አይደለም እንደዚህ አይነት በቃ እንደው ይመስለናል ሰንሰለት የታጠቀ ሁሉንም ማለት አይደለም።
ጠብር ግፍ ትላላችሁ። ይሄንን ስለሚያውቁ እነሱም በዛች አቋራጭ በኩል ይሄዱና እንዴት ተቀምጧል። እንዲህ አይነት የሚከብር እግዚአብሔር ያለ እንዳይመስል እውነተኛውን ከሐሰት ጽድቁን እውነቱን ከሐሰት ለዩ። እውነተኛውን አጥማቂ እውነተኛ ካልሆነው መለየት ተቸግረን ስንቱን መናፍስት ይዘን ነው መከራ እየበላ ያለው ሕዝብ። ብቻ ልብሱን ይውጥ ወከክ ያደርጋል፣ ብቻ ፀጉሩን ይኸው ወከክ ይላል። እንደዚህ አይደለም። እውነት ነው የሚናገረው፣ ልደር ብሎ አይደለም። ለዚህ እኮ ነው እኔና እናንተ አኗኗሩ አንዱን ብቻ ልንገራችሁ። ቅዱስ ኤፍሬም ሶርያዊ ስለዚህ ታላቅ ሰው ምን ይላል መሰላችሁ? መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። ልብሱ እንኳን ክርስቶስን ነው የሚያሳየው። መታጠቂያው እንኳን የመነኮሳት መታጠቂያ እኮ መጽሐፍ ቅዱሳዊ ነው ምዕመናን። ልብሱ የሚያሳየው የግመል ጠጉር ነበር የሚለብሰው። ለምን? የሚሸለተው በግ ኢየሱስ ክርስቶስ ገና መስቀል ላይ ስላልዋለ ስላልተሸለተ ነው ይላል ቅዱስ ኤፍሬም። ወገኖቼ ምን ማለት ነው? ባጭሩ የተጋድሎ ሕይወቱን ስንመለከት ለቅምጥልነት ራሱን አሳልፎ ባለመስጠቱ በጣም ደፋር ሆነ፣ እውነተኛ ሆነ። ለምሮ መኖር ደናቂ ሰማዕት ይሄ ልኑር ቢል እኮ ከብሮ የሚኖር ነው እኮ። ሄሮድስን ግን ፊት ለፊት ለምን ተጋፈጠ ካላችሁ ይህንን ዓለም ስለናቀ የሚኖርበትን ቦታ ስለሚያውቅ። በረከታቸው ይደርብንና በቅርብ ያረፉትን አቡነ ሰላማን አንድ ቀን ጥያቄ ጠየቅናቸው። ነቢዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገስታትን ይገስጹ የነበረው ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉ። እኛ ለምንድን ነው ነገስታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናደርግ ነው? ስለምንበላ ነው። በሏ ነው እኮ መልሱ። ሌላ ምን ሊሆን ይችላል ወገኖች? የማይበላ ሰው ይችላል ይተዋታል። ደግሞ ቤታችሁ ግቡና መብል አቁሙ ብላችሁ እኔ እንዳታስፈጁኝ እናቴ በአቅምሽ አልሚ ብለዋል። ማሆይ በአቅምሽ አልሚ ብለዋል አሉ። ቀስ በቀስ ግን ወደዚህ መድረስ ይቻላል አይቻልም? እንደዚህ ነው ዓለም እንድል የነሱት። ይህችን ዓለም ቀድመው ንቀው ከትምህርቱ ህይወቱ ቀድሞ ማለት ነው። ህይወቱ ከቀደመ ትምህርቱ ደግሞ ጥቂት ይሆናል ወገኖቼ። እንደው በህይወት ኖረን እናንተ እንድናገለግል እግዚአብሔር ይፍቀድልን። ሁለተኛውና በጣም የሚደንቀውን ነገር ልንገራችሁ። በጣም የሚደንቀው ጌታችንም በጣም ያደነቀውን ምንድን ነው ያለው? ሴቶች ከወለዷቸው ዮሐንስን የሚበልጥ የለም ነው ያለው። በጣም በላጩን ሰው ነው ዛሬ እያከበርን ያለ ነው ወገኖች፣ አጥማቂውን ማለት ነው። ይሄ እንዴት ሆነ ካላችሁኝ በጣም ትሁት ነው ምዕመናን። ይቺን ዓለም ድል የሚነሷት ሁለት ነገር ውስጥ የሚያልፉ ናቸው። አንደኛ ቅድም እንዳልኳችሁ ዓለምን ትንሽ ናቅ ያረጓት፣ የአይን አምሮቷን፣ የልብ ምኞቷን፣ የመብል የመጠጥ ይሄ እርካታና ደስታዋን አጭር አድርገው የሚረዱ ናቸው። ልዑል ራስ ካሳ በአንድ መጽሐፋቸው ምን ይላሉ? የምንበላው ምግብ እንኳን በጣም አጭር ነው። እኛ የምንጋደለው ያው ለምግብ አይደል? ብዙዎቻችን ይሄ ዓለም ትልቁ ፉከራው ምንድን ነው? በምግብ ሰብል ራስን መቻል አይደል? ምግብ ነው ብቻ፣ ሁሉ ነገር ምግብ ነው። ይሄ ምግብ እንኳን አጭር ነው ይላሉ እኛ አባት። እሱን መተው ይሄን አጭሩን እጅግ ማርጎ ብዙ አለመደነቅ፣ በጣም መከራ አለማብላት። ምን ይላሉ? አጭርነቱን ደግሞ ሲገልጹ እየጨረስኩ ነው አይዟቸው። ምን ይላሉ መሰላቸው? በጣም ያማረ እይታ ካለው ይላሉ፣ አይታችሁት ልትበሉት ስትሉ ይላሉ። በጣም ያማረ እይታ ካለው ይላሉ፣ እጃችሁን ጠቅልላችሁ እስክትጎርሱት ድረስ ብቻ ነው የምታዩት። ከዛ በኋላ አታዩትም። እውነት አሰብ አጭር ነው ረዥም ነው? ጠቀለላችሁት ከዛ ጎረሳችሁት። ረዥም አጭር ጣሙስ
ቤት እንዲህ የምንጋደልበት ይብዛም ይነስ ሆድ ነው እኮ ትልቁ ጉዳያችን። በጣም የምንጋደልበት ይሄ ጣዕም ያለው ቅመም የምናበዛበት ጣዕሙን እንኳን በጣም አጭር ነው። እንዴት ከምላስ እስከ ጉሮሮ አጭር እንጂ። ለዚህ አጭር እኮ ነው መከራህን የምትበላው ጎበዝ። አጭር ልበላው አጭር ነው። ከዚያ በኋላ ብላሽ ነው። እውነት አሰብ ብላሽ ነው። ይሄ ሰው አንደኛው ድል ያደረገው ይሄን ነው። ሁለተኛው እስካላችሁ ሁለተኛው ዓለምን ማሸነፊያውን ይሄ ሰው ታጥቆ ይዟል። ምን ፍጹም ትሁት ነበረ። ህይወቱ ያልኳችሁ ለዚህ ነው። ከዛ በኋላ ነው ትምህርቱ የሚመጣው። ትምህርቱ እንዴት እንደመጣ ስነግራችሁ ይሄን ህይወት ትዝ ይበላችሁ። ምን ነበር ህይወቱ ካላችሁ ጌታችንን ባገኘው ጊዜ የጫማውን ማሰሪያ ልይዝ እንኳን ልነካ እንኳን የማይገባኝ እኮ ነው ያለው። የተወደዳችሁ ክርስቲያኖች ጫማ እኮ አንድ ነገር ነው። የጫማውን ማለዘቢያ እንኳን መንካት የማይገባኝ ምን አይነት ትሁት ነው! የሰው ትህትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላሉ አባቶቻችን። ኋላ ታዩዋታላችሁ። መሰላል ሆና የዚህ መጥምቀ መለኮት ቅዱስ ዮሐንስ አንገቱን ወደ ሰማይ ያወጣችው ትህትናው መሰላል ሆነው አይገባኝም ቢል እግዚአብሔር ወደ ሰማይ አሳረገው። ወገኖቼ እኔ ታናሽ ነኝ ሲል አንተ ሴቶች ከወለዱት በላይ የምትበልጥ ነህ አለው። ምዕመናን ይህችን ዓለም ሊያሳርፍ የሚችል አንድ ትምህርት ልንገራችሁ። በክርስቶስ ኢየሱስ ዘንድ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሆን። እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይልና አንተም ይላል ባልንጀራ ካለ ደግሞ ባልንጀራ ካለ ይሻላል ቅድም አለ አስቀድም ክርስትና ማይሰራ ይሄ ነው። እሱም በጌታችን እኩል ሆኖ ሳለ ዝቅ ማለት ከአባቱ ጋር እኩል ሆኖ ሳለ እኛን ለማዳን ዝቅ አለ። ትህትና ማለት ይሄ ነው። ዓለምን ምን ያጣላታል ካልከኝ እኔ ይበልጥ ነዋ። ይኸው እኛንም መከራ ያበላን እሱ ነዋ። የዓለም የጦር መሳሪያ ቅነሳ አልሳካ ያለው ለምንድን ነው? እየተበላለጡ ነዋ። አንዱ ሰርጓጅ መርከብ ሲሰራ አንዱ ድሮን እየሰራ ነዋ። አንዱ ሴጣኑን ሲሰራ አንዱ ሌላ እየሰራ ነዋ። እውነት አሰብ እኔ ይበልጥ እንዴ! ትምህርት እኮ እውነት ለመናገር እቺን ዓለም በስልጣኔ ማማ ላይ ሰቅሏታል። እውነት ነው። ቆመን እናጨበጭብለታለን። ሰላሟን ግን መቀመቀት ቀብሯታል። እውነት አሰብ ብቻውን እውቀት ምን አመጣ? ይኸው እኛ እንኳን በስጋት አይደለም እንኳን እኛ መሪዎቻችን ከኛ በላይ ይሰጉ የለ። እውነት አሰብ ይሄ ሁሉ ሰራዊት የሚከበው እንዴ! ሲያ ምስኪን ነው። እኔ በነፃነት ነው ታክሲ የምሳፈረው። ያሳዝን። ለምን መቀዳደም ነዋ። ይሄ ከየት መጣ? ከዓለም ትምህርት ነዋ። ምን በሚለው ሰው በእውነት እና በምላት ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው። ይሄ ኢቮሉሽኒስት ቲዮሪ ነው። ቅደም፣ ግደል፣ ንጠቅ፣ ስጥ አይደለም ውሰድ። ይሄ ነው እያጋደለን ያለው። ከጀርባ የሚያሉ ከሰሙኝ በአንዳንዶች መቃብር ላይ እኛ ድላችንን ይሄ ነው እያጋደለን ያለው። ክርስቶሳዊ ብንሆንስ ቅደም፣ አንተ ትሻላለህ፣ አንተ ትበልጣለህ፣ አንተ ትብሳለህ። ወንጌል ማለት ይሄ የክርስቶስ ሆነን እንኳን ይሄው ትከሻ ለትከሻ እየተገፋፋል። ቅዱስ ዮሐንስስ እኔ ላንስ ዝቅ ልል እርሱ ግን ከፍ ሊል ይገባል። በቃ ህይወቴ ነው። ወንጌል ምንድን ናት? ይሄው አይገባኝም ማለት ግን ክርስቶስ እኔ ዝቅ ልል ዝቅ ብዬ ነው ጫማውን አይደለም የጫማውን ማሰሪያ እንኳን መንካት አይገባኝም ላለው ሰው ምን እንደመለሰልህ ታውቃላችሁ? ክርስቶስ ራሱን ዝቅ አደረገና አጥምቀኝ አለው። ያኛው ዝቅ ብሎ ጫማህን አልፈታም ሲል ግድ የለህም ራሴ ላይ አድርገው አለው።
ክብር እኮ በዝቅታ ነው የሚገኘው ወገኔ። የእግዚአብሔርን ክብር የምትፈልጉ ከሆነ ክብር ስትፈልጉ አትኑሩ። ክብርን የሚሻት ሁሉ ክብር ከሱ ትርቃለች፣ ክብርን የሚሸሻት ሁሉ ክብር ወደሱ ትመጣለች። ቅዱስ ይስሐቅን የተናገረው ክብርን የሚሻ ሁሉ ክብር፣ የእግዚአብሔር ክብር ከሱ ትርቃለች። የተወደደች ቅድስት ድንግል ማርያምን እዩዋት፣ እንዴት ትደንቃለች! ትወልጂዋለች ስትባል ባሪያው ነች። እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል። የመጥምቀ መለኮት ጸጋ የመነጨው ከትሕትናው ነው። ቅዱስ ያዕቆብ ዘስሩግ ስለ እመቤታችን እንደተናገረው እርሷ በምድር ላይ ካሉት ሁሉ በጣም ዝቅ ያለች ሆነች አለ። ከምድር ካሉት ሁሉ ደግሞ እንደሷ ከፍ ያለች የለችም አለ። አንተ ክርስቲያን ሆይ ሰይጣንን ማሸነፍ ከፈለክ ትሑት ሁን። ሌላ ምን ነገር ቋንቋ የለም። እንደ ጌታ በጌታችን ዘንድ የነበረ ይህ ሐሳብ ባንተም ልብ ውስጥ ይሁን። አሸንፋት ይችን ዓለም። መቃሪዎስ አጋንንት ተገልጠው እኛ አንበላም አንተም አትበላም፣ እኛ አንጠጣም አንተም አትጠጣም፣ እኛ አንተኛም አንተም አትተኛ፣ ግን አልቻልንህም አሉት ይላል። ስለምን አልቻላችሁኝም አላቸው መቃሪዎስ በትሕትና። ስለ ትሕትናህ ነው ያልቻልነው። አጋንንት በትሑታን ፊት መቆም አይችሉ፣ ትዕቢተኞች ናቸው። ይቺን ዓለም ድል ንሳት። እንደውም ቅዱስ ዮሐንስ አፈወርቅ ስለ መጥምቀ መለኮት ቅዱስ ዮሐንስ ምን ይላል? ራሱን እላዩ ላይ እንዲያደርግ በትሕትና እጆቹ ስር ፈቀደለት ይላል። የጌታችንን ራስ እንዲነካው ፈቀደለት፣ ድል አደረገ። አያችሁ፣ በተጋድሎ በትሕትና ህይወት ወደ ትምህርት ህይወት መጣ። ነገሬን ልጠቅልለው፣ እየሰማችሁኝ ነው? ነገሬን በሁለት ነገሮች ልጠቅልለው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ከቅዱሳን ህይወት የተወለደ በተጋድሎ ህይወት የኖረ ቺን ዓለም የናቀ ከሁሉ በላይ ደግሞ ትሕትናን የታጠቀ ይህ ሰው ትምህርቱ ወገኖቼ እውነት ብቻ የሚያስተምሩ ቺን ዓለም ያሸንፋል። ክርስቶስ በእመቤታችን በቅድስት ድንግል ማርያም በቅድስት ኤልሳቤጥ ዘመድሽ በተባለች ይዛመደዋል። ማን? መጥምቀ መለኮት ቅዱስ ዮሐንስ። ቅዱስ ዮሐንስ የሚመሰክርለት ስለ ክርስቶስ ግን ዝምድና ስላላቸው አይደለም። አሁን እኛን የገደለን እኮ ዝምድና እኮ ክርስቶስ እንደዛ ስለሆነ ያመሰገነው እንዳይመስላቸው እኮ ነው። ቅዱስ ዘመዱ ስለሆነ እኮ አድልቶለት እኮ ነው እንዲህ የሚናገርለት ስለ ክርስቶስ እንዳይሉት አይሁድ እጅግ ጥልቅ ትምህርት ነው ያስተማረው። እውነት እንነጋገር ከተባለ አይሁድ ዮሐንስ መጥምቅ እንጂ ክርስቶስ ይበልጣል ብለው አያስቡም ነበር። ደግሞ አለ ክርስቶስ በከተማና በቤት ስለኖረ መጥምቀ መለኮት በበረሃ ስለኖረ መጥምቀ መለኮት ቅዱስ ዮሐንስ ይበልጣል፣ ኢየሱስ ያንሳል ብለው ያስቡ ነበር። ያኛው በበረሃ የግመል ጠጉር ለብሶ ስለሚኖር፣ ይሄኛው ክርስቶስ አንዲት ቀሚስ ብቻ ተጣብቆ ስለሚኖር ይሄ በልብስ ያኛው በግመል ጠጉር አሁንም መጥምቁ ይበልጣል ብለው ያስቡ ነበር። ይሄ ብቻ አይደለም፣ ያኛው ብቻውን ስለኖረ ይሄ ከእናትና ከአባቱ ጋር ስለኖረ በስጋ አባት የለው፣ ግን አባት የተባለው አብሮ በመኖር ቅዱስ ዮሴፍ ጋር አብሮ ስለኖረ ኢየሱስ ክርስቶስን አሳንሰው ቅዱስ መጥምቀ መለኮትን ከፍ አድርገው ነበር። ይሄንን ትምህርት በቃ እንደው ካከበሩኝ ካልቀረማ ይቅርበት አላለም። ምን አለ? እውነቷን መሰከረ። አንዳንድ ሰው አቦ አቦ ሲባል በዛውም ይቀጥላል አይደለም? በዛው ይቀጥል። እኔ አስታውሳለሁ፣ እኔ ማገለግልበት የነበረበት ቦታ ድሮ አንድ ሰው ሊጠመቅ መጣና ክረምት ላይ ነው የመጣው። እየተጠመቀ ብርድ ሲለው አንድ አባት ቤታቸው የተዉት የጣሉት የተቀደደች አንዲት ቆብ ነበረቻቸው። ብርድ እንዳይመታ ብለው ብቻ አደረጉለት። አጅሪ ብርድ እንዳይመታው አድርጎ ከዛስ በዛው ምን ሆነ? መነኮሰ። በዛው ለብርድ ያጠለቃትን ለምን አረገው? ለፍትፍት። በዛው ከተመሰገንኩ ካልቀረ ብሎ ስንቱ አተራመሰን ወገን። እዚህ ከሆንኩ ካልቀረ አቤት የልብ ኩራት! እሱ እኮ እየገደለን ያለው በዚህ ዘመን። አሞግሱ ይባል የሚኮፈሰው አቤት! ይሄ መጥምቀ መለኮት ቅዱስ ዮሐንስ በጣም ህዝብ ይፈራዋል። ሄሮድስም ሳይቀር በኋላ አሳያችኋለሁ። በጣም ነው የሚፈሩት፣ ምክንያቱም በረሃኛ ነው። በጣም ነው የሚፈሩት፣ ህዝቡ ይወደዋል። በጣም ነው የሚፈሩት።
ከወደደኝ ካልቀረ እያለ እየተመጻደቀ ያለ ብዙ ሰው አለ። ቅዱስ ዮሐንስ መጥምቅ እንደሱ አላረገም። ምን እንዳደረገ ታውቃላችሁ? እውነቱን ተናገረ። ምን ብሎ? እኔ ለንስሐ በውሃ አጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹ በእጁ ነው። እንዴ እንደዚህ ብታዩት እንደናንተ እንዳይመስላችሁ። እኔ ላጠምቀው ብታዩት እንደናንተ እንዳይመስላችሁ። ነዋ በግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚሸከም ነው አላቸዋል። እንደናንተ ሊጠመቅ የመጣ እንዳይመስላችሁ። እኔ ላንስ፣ እሱ ከፍ ከፍ ሊል። እውነቱን ነገራ። እውነቱ ትምህርቱ ስለ ክርስቶስ እሱም አጥርቶ አብራራላቸው። እኔ አገልጋይ ባሪያ፣ እሱ ጌታ፣ እኔ ፍጡር፣ እሱ ፈጣሪ፣ እኔ መብራት፣ እሱ ፀሐይ፣ እኔ ሚዜ፣ እሱ ሙሽራ። ግልጹን ነገራቸው። ከተከበርኩ ካልቀረ ክብርን የፈለገ መሰለ። ክብርን ከክርስቶስ እግር ስር ጣለው። በቃ ጣለው። እንዴት ይደንቃል! ይሄ እውነተኛ ትምህርት የመጣው ከምንድን ነው ካላችሁ፣ ከእውነተኛ ህይወትና ከእውነተኛ ተጋድሎ ነው የመጣው። ሳንኖር እያስተማርኳችሁ ያለውን እዚህ ጋር አምጡና አስቀምጡት። ከትምህርቱ ህይወቱ ስለቀደመ ነው ያንበረከከው። ሁሉንም ነገር የለጠቅልለው። ስለ ንስሐ አስተማረ፣ ስለ መንግስተ ሰማያት አስተማረ፣ ራስን ስለ መግዛት አስተማረ፣ ልከኛ ኑሮ ስለመኖርን አስተማረ፣ ወታደሮችን እንኳን ሳይፈራ አስተማረ፣ ፍትህ እንዲያደርጉ አስተማረ። አሁን ስለ ፍትህ ማን ያስተምራታል? ደፍሮ ምናልባት ጥቂቶች። ነገር የለጠቅልለው። የተወደዳችሁ ክርስቲያኖች፣ ሰይጣን በጣም ክፉ ነው። ታላላቆችን በዝሙት፣ በሹመት፣ በሽልማት ይህ ሁሉ ካልሆነ በጉልበት ማንበርከክ ይፈልጋል ሰይጣን። የተወደዳችሁ ያደባ ሰይጣን ጸሎትና በትህትና መኖር አለባችሁ። ብዙ ነገርን ታልፉና የሆነ ቦታ ይጠምዳችኋል። ሰይጣን አድብቶ ጉብድ የሚል እንደዚያ ነው የሚከመረው። አንዳንዶች አበቁ ስንል በአይኔ ያለፉ ስለሆነ ነው። ለዚህ ሊሆናችሁ ቅዱስ ዮሐንስ መጥምቅን በዝሙት እንዳይጥለው ንጹሕ ነበር። በሹመት እንዳሸንፈው እውነተኛ መናኝ ሆነበት። ስለዚህ ምን አደረገው? በዝሙት እስራት የተነደፈው ይህንን ዮሐንስን አስነው። አሁን የታሰረው ቅዱስ ዮሐንስ ነው ወይስ ሄሮድስ ነው? ባላችሁ ዝሙት ጥፍን አድርጎ ያሰረው ሄሮድስ ነው። የሚያሳዝነው ዮሐንስና በእስር ቤቱ ሆኖ ልጆቹና ደቀ መዛሙርቱን ወደ ክርስቶስ የሚመራ ምርጥ አስተማሪ ነው የሆነው። ለሥጋዊ ፍትወቱ ደስታ ሲል የዮሐንስ ስም ዮሐንስ ማለት ደስታ ማለት ነው። ደስታውን አሰረው። ደግሞ አለው ለዝሙቱ ሲል ሚስት ነበረችው። ሚስቱ እያለች የወንድሙን የፊልጶስን ሚስት አድርጓል። ያኔ ነው ቅዱስ ዮሐንስ የወንድምህን ሚስት ልታገባ ተፈቀደልህ። ይህ ነው ጸቡ የተነሳ። ይህ ነው እውነተኛ ዋስኛሆነ ቅዱስ ዮሐንስ አሁን በጆሮአችን የሚጮህብን ነገር የለም። በሚስታችሁ ላይ ሚስት የገባችሁ በእናት ላይ ሌላት ሚስት የጨመሩ እያባችሁ ስምጫለም ዛሬ የሚገስጸው እኛ ጨምሮ የሚወሰድ የእሱን ባህል ምናገር የእሱን ድምፅ ማሰማ ልንሆን አይገባል። አሁን ከዚህ ተራራ ከዚህ አስደናቂ ስፍራ ስንሆን ይሄ ተግሳጽ ለሄሮድስ ብቻ አይደለም፣ ለእኔ ነው ብላችሁ ሁሉንም ነገር ተው። ሰይጣን ሚስት የእሱ ያልሆነው ያው ወንድሙ ሚስት የሰረቀው ታዲያ ሳይቀር እንዴት እንኖራለን? ይህ የመለኮት ቅዱስ ዮሐንስ ድምፅ አይጮህብንም? ሌቦች ሆይ እያለ ሚስት ብቻ አይደለም ስንት ነገር የሰረቀ ይህ ዘመንማ ስርቆት በአደባባይ የታወቀ ነው የሚመስል ከሰው ይሰረቃል፣ ከሀገር ይሰረቃል፣ ከንብረት ይሰረቃል፣ ከመንግስት ካዝና ይሰረቃል፣ ከእግዚአብሔር ጉዳይ ምጽዋት
እንደው ይሄን የሚያስስና የሚያሰብ ሊኖረው ይሄ ኮንዶሚኒየም ሆኖ ስለቤት አይሆንም ነበር፣ ማረሚያ አይሆንም ነበር። ለስጋዊ ጉልበት ደስታ ሲል ሰማያዊ ደስታ አሰረው። ሄሮስ ሆኖ እንዴት እንደዚህ ብለህ ትደስተኛለህ ብሎ አሰረው። ታሱ የሆነው መጠቀም ቅዱስ ሲመጣ ነው ወይስ እናንተ ፍትሐዊ ብላችሁ ጉልበቱን ታደርጋላችሁ? እኛ ልጅ ብሎ ይገስጻላችሁ። ነፍሴ የታሰረችው ሰውዬ ስጋውን አሰረው፣ ስጋውን አሰረው፣ ስጋውን አሰረው። በኃጢአት የሞተው ሰው ጻድቁን ገደለው። ይህ ሰማያዊነት ምን እንደሆነ ራሱ ልንገራችሁ። አላም የተወደዳችሁ ክርስቲያኖች ቅምጥልነት አበዛ ሄሮስ በጣም ቅምጥል ዛሬ የሄሮስ ልደት ያከበር እንዳይመስላችሁ የመጥምቀ መለኮት ቅዱስ ዮሐንስ ስሜት ነው። ሄሮስ ሳይቀር ምን ስሜት አለና ምክንያቱም የሳታናስ ያደረገው የሀጣን ስሜት አለ። እናንተ ለዘመን ጻድቃናችሁ ስማችሁ ይጠራ እንጂ ስማችሁ እንደሚጠራ ይኸው የአይሞተን መጥምቀ መለኮት ቅዱስ ዮሐንስ ይኸው የሆነ ለምሳሌ ያነሳ ያስነሳ ሞቃታ ሰባራ ይጠግና ካንሰርን ያጠፋል። ይኸው እስካሁን ድረስ እነዚህ ነው የምናከብረው ዛሬ ምእመና፣ እነዚህ ነው የምናከብረው። አንገቱን አስቆረጠች። የቅምጥልነት ያልኳችሁ እኮ ለዚህ ነው ወገኖቼ። ቅምጥልነት ሀኬትን አመጣ። በጣም ተጠማጥተው ልደት ሲያከብሩ ለማቴዎስ ወንጌል ምዕራፍ 14 ላይ ያልኳችሁ ነው። አሁን ተረክላችሁ ልደት እያከበሩ ቅምጥልነት ሲመጣ ሀኬት መጣ፣ ማመስ መጣ፣ ምን ሆነ? ስቃይ መጣ። ወገኖቼ ኃጢአት ዝም ብሎ ዘፍ የሚል እንዳይመስላችሁ። በአንድ ጊዜ የጠመደው ሰው የለም። ቀስ በቀስ ግን ጉም ብሎ ያለቀቀው ሰው ግን ብዙ ነው። ሀኬትና ቅምጥልነት ከዚያ አለ፣ ከዛ ስቃ፣ ከዛ ዝሙት፣ ከዛ ዘፈን፣ ከዛ ጨካኝነት፣ ከዛ ነፍሰ ገዳይነት፣ ከዛ ሞት። እንደዚህ የሚመጣው ክርስቶስ ልደቱ እያከበረ ተጠማጠለ። ከዚያ የሄሮድያዳ ክልንቀውቱ ሰንበት ተማሪዎቹ እንደዘመሩ ልጁ መጣች እንደ ዘፈነችለት ስለሯ በደንብ አራበሩ ቃችሁ ተሰሩ ነው የሚባለው። በዚያ ስቃ ልጅቷ ስትዘፍን ወጣ ሆነ። የፈለግሽ ነቢ እሰጥሻለሁ አይነት እንደዚህ ደግሞ ከክፉና ተወዳሪ ናት። እናንተ ደግሞ ከቤቱ ድረስ ሊያስወጣኝ ነው ብላ ያሰበችው መለኮት መለኮት እንዲሆንስ እንዲያው አንድ ያስችል ይባላል፣ ሀብሱ ይባላል፣ ሚሻሻል ይባላል። የቅዱስ ዮሐንስ ነገር አንድ አስቆጣሽ አንቺ ይባላል። ይህ አይነት ነገር ምትሆኑና ሰሽ ሆነሽ እዚህ ነው ሚጮከሩስ አለችው። ህዝቡን ፈቷል። ደግሞ ስለሚባጣለመሃላ ምንም ፈራ ስለሱ ክብር ሲል እግዚአብሔር ክብር ለቆጠና አንዱን አስቆሮ ሰጠ። በቅዱሷ በቤት ያለችው እንግዲህ ኃጢአተኛ የእግዚአብሔር ክብር አይ ደግሞ ኃጢአተኛ የእግዚአብሔር ክብር ያች አንድ ቀን ይመጣል በጻድቃን ተሰጥቷል። ከዛ ምን እንዳደረሰው ታላቅ አይኑ ይዛ አንገቱ ተቆርጧል። አንገቱ ማመቃችን አንገቱ ተቆርጧል። በዚህ በወስፌ አንገታ የሙሱን አፍተር የነበርሽው አንቺ አይኑ እነዚህ ደፋር ይሄን ሁሉ ታወሪ የነበርሽው አንቺ ምላስ ምላሱ ከዛስ የሚያምር ጸጉር ነበር። ጸጉሩን አውቄ አገር ስመስምቼ መጠረጊያ ማረገው ሲሆን ነች ያለች ለመጠረጊያዋ መስሎች ነች። ያን ጊዜ እግዚአብሔር ነበር አንገቴን ዝቅ አድርጌ የጫማውን ጠፍር አልፈታም ያለች ያቺ ሰው ያቺ አንገት ወደ ሰማይ ልትነካ ስትል ከፍ ብላ ወደ ሰማይ
መረገጫ አድርጋታ ያለችን ይቻላል ከፍ ብላ ኮርኮታ ያደረገ ያን ጊዜ ነበረች ሄሮድያዳ። እነዚህ ነገሮች አሁን የክርስቲያን ጥንታዊ ኦርቶዶክሳዊ ትውፊት ነገር እጆቿ ውልቅ ውልቅ ነች። ለተነቃበት የነበረችው ውልቅ ከዛ ሚተፈለች አሰልጣነቻ ከዛስ ወታደሮች ሊያወጡ ሲታበሩ ጭራሽ ሰጠነች። ያችኛዋ ከተባለች ይችኛዋ ሰጠነች። ቅዱሳን የሚያሳፍሩ ቅዱሳን የሚረዱ ቅዱሳን የሚዘርፉ ፍጻሜያቸው ይሄ ነው። አትደረቁ ምዕመናን። መጨረሻ እኛም ዘንድ ያሉ አንዳንዶች በቅዱሳን የሚያገዙ የሚያላግጡ መጨረሻቸው ይሄ ነው። የቅዱሳን ክብር ይቀጥላል። ደግሞ የመናፍቃን መቀመጣት ገብቶ ይባረካል። የሰደቧቸው ያፍራሉ። እነዚህ ይገናሉ። እውነቱ ይሄ ነው ወገኖች። ሄሮድያዳ እንደተከተው አቀጫት። የሄሮድያዳ ልጅ ያቺ የዘፈነችው አንበለች ቤቱን ቤተመንግስቱ ታተራምሰው ነበረች። ጀርብቶ ሄሮድስ ሲመጣ ይባላለች አንተ የመጥምቁን ቃል ነገመች። ምን ብላ የወንድም ሚስት አገባ ዘንድ እሱንስ ቄሳርያን ሰማ። ያን ሁሉ አደመጠ። ወህኒ ላከው ሄሮድስን። ሄሮድስ በወህኒ ቤት ያለ በብዙ ጭንቀትና የአእምሮ መታወክ ታመመ። ሰውነቱን እየበላ በክፉ ሞት ሞተ ይላል። ያቻለ 15 ዓመት ጌታችን ደብረ ዘይት ያስተማረ የሚሰለች ጌታችን 15 ዓመት እድሜ ይሰጣል። ሚያዝያ 15 በአረቢያ ምድር ያቺ አንገት በክብር አረፈች። እንደ ቆአክት ያደመቀች እንደ ያየባሰ ይህ አስደናቂ የእግዚአብሔር ሰዎች የተጋሩ ታሪክ ነው። ዓለም ሊሽረው አይችልም። እኛ እዚህ ሆነ የተሰበሰብ ነው። እንዲህ አይነት አስደናቂ በዓል የምናከብረው የተወደዳችሁ ክርስቲያኖች የእግዚአብሔር ሰዎች የሚያከብሩ ይቀርባሉ። የሚያከብረው ያከብራሉ። የሚወደድ ወረዳልና እኛ እግዚአብሔርና የእግዚአብሔርን ስናከብር እግዚአብሔር ያከብራል። እኛ ስንልክና ስናወር እግዚአብሔር እንደዚህ ያዋራቸዋል። የተወደዳችሁ ክርስቲያኖች ለማጠቃለያ የሚሆነ መልእክት ምን ይመስላችኋል ወገኖቼ? አሁን የዚህ የሰላቱ ድምፅ ወደ እኛ ይጮኻል። የምትወዱት ሰማይ ከሆነ ይህንን ድምፅ ስሙ። በየትኛውም ስርቆት ውስጥ በሚስት ስርቆት ውስጥ በየትኛውም ስርቆት ውስጥ ያለ ባካታለ መነሳ እግዚአብሔር መነሳት አይቀር። እግዚአብሔር የመጠናላት መመረጥ አይቀር። ፊት ሆነባ እውነት የሚናገር የተወደዳችሁ ክርስቲያኖች ተሳስታችኋል። አሁን ይህን አለ እውነት እንነጋገር ከተባለ ተሳስታችኋል። ታርቁ መበራቱ ከዛ ዘመን እስር ቤት ያስገባል። እውነት አስ እውነት እኛ ቃል ምናገር አበቅ ቅድም ካልኳችሁ እውነትና ሕይወት ሆኖች አሁንም እውነት ታሰራለች። አሁንም እውነት ትገድላለች። አሁንም እውነት ትሰቃያለች። እውነት እስከ ዓለም ላይ ትገፋለች። ግን በዓለም ላይ እውነት ታከብራለች። እውነት ታነሳለች። እውነት ወደ ሰማይ ታወጣለች። የተሻለ እኛ ክርስቲያኖች እኒህ ያለው የቅዱሳን በዓል በረከት ረድኤት ለማግኘት ቢያንስ ለቤታችን ቢያንስ ለኑሯችን ቢያንስ ለቤታችን ለእግዚአብሔር ለቤተሰባችን ለወገናችንም ታማኞች ነው። እውነተኞች ቢያንስ ከቅዱሱ በረከት ከዚህ አስደናቂ ሰማይ በረከት ረድኤት ለሁላችን ያድለን። አንድ ብልት ቢቀር ሌሎቹ ብልቶች ከከበሩ ብልት ጋር አብረው ደስ ይላቸዋል ይላል የእግዚአብሔር ቃል። ደግሞ አለው ክርስቶስ ራሱ ቤተክርስቲያን አካላት እኔና እናንተ ከጥንት ጀምሮ እስካሁን ያሉ ክርስቲያኖች የዚህ አካል የሆነችው ቤተክርስቲያን
ብልቶችና ሕዋሳቶች ነው። ቅዱስ ጳውሎስ የአካል ብልቶች ነው ይላል። አንድ እንኳ ብልት ስትቀር ሌሎቹ ብልቶች አብረው ደስ ይላቸዋል። አንድ ሁለት መጠለቆት ቅዱስ ዮሐንስ የቤተ ክርስቲያን ሕዋስና ብልት ዛሬ ስለከበረ ይሄ ክቡር ሰማዕትነት ነው። ክቡር ሞቱ ለጻድቅ ምክረ እግዚአብሔር የጻድቅ ሞት በእግዚአብሔር ፊት የከበረ ነው ይላል። ኢየሱስ ገና ስላልከበረ መንፈስ አልወረደ ይላል። ሞቱ ነው ክብር የሚለው። ስለዚህ ዛሬ እኔና እናንተ ደስ የምንሰኘው ከብልቶቻችን ከሕዋሳቶቻችን አንዱ የሆነው መጥምቀ መለኮት ቅዱስ ዮሐንስ በሰማዕትነት ስለከበረ ሌሎቹ ብልቶች አብረው ከዚህ ከከበረችው ብልት ጋር አብረው ምን ይላቸዋል? ደስ ይላቸዋል። እስኪ ደስ ይላቸዋል። ገርቶቹን መጨረሻ ላይ ያልኳቸው አንድ ብልት መጥምቀ መለኮት ቅዱስ ዮሐንስ ስለከበረ እኛም የአካል ብልቶች ስለሆን አብረን ምን ይለናል? ምን ይለናል? በመወለዱ ደስ ይላቸዋል ተብሎ የተጻፈው ቅዱስ ዮሐንስ አሁን ደግሞ በሰማዕትነቱ እኔና እናንተ አብረን ምን ይለናል? እነሱ ተሰቃዩ፣ እኛ ደስ አለን። እነሱ ታገሉ፣ እኛ በደስታ ዘለልን። የእነሱ አክሊል የቤተ ክርስቲያን አክሊል ሆነ። ይሁን